ዛሬ በሚያስደንቁ በእነዚህ በዘጠኝ ህልምና ፍቺዎች ሰርቼላችሁ ተጫለሁ። አንደኛ ስትበሩ ካያችሁ፣ ሁለተኛ ደግሞ ጃኬት በህልሞቻችሁ መደረብ ምን አይነት መልእክት እግዚአብሔር ሊናገራችሁ ነው። ሶስተኛ በጣታችሁ ላይ ቀለበት ካያችሁ ወይንም የጣት ቀለበት በህልሞቻችሁ ስታዩ ምን አይነት መልእክት አለው። አራተኛ የፎቶ አልበም ካያችሁ፣ አምስተኛ ደግሞ በህልሞቻችሁ ሞተር ሳይክል ብታዩ ምን አይነት ሜሴጅ አለው። ስድስተኛ ደግሞ ግንብ ወይንም ቅጥር ስትዘሉ ካያችሁ እግዚአብሔር መንፈስ ምን አይነት መልእክት በህልሞቻችሁ እየነገራችሁ ነው። ሰባተኛ መልአክ ስታዩ ምን አይነት መልእክት አለው። ስምንተኛ በህልሞቻችሁ ከዋክብት ካያችሁ፣ በሰማይ ላይ ከዋክብት ካያችሁ ምን አይነት መልእክት ሊያስተላልፍ ነው። ዘጠነኛ ደግሞ በህልሞቻችሁ 666 ምልክት በሰው ላይ ወይ የሆነ ስፍራ ይህንን ቁጥር ካያችሁ እግዚአብሔር ምን ብሎ ሊናገራችሁ ነው። ጸጋ ይብዛላችሁ። እኔ ወንድማችሁ አገልጋይ በረከት ነኝ። ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ፣ ኮመንት እያደረጋችሁ፣ ኮፒ ሊንክ እያደረጋችሁ ለወዳጆቻችሁ ደግሞ ሼር እንድታደርጉና አዲስ የሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷ እንድትጫኑ ከመጨረሻው እንድትከታተሉ ጠይቃችኋለሁ። አሁን ወደ ህልሙና ወደ ፍቺው ይሄዳለሁ። የመጀመሪያው በህልሞቻችሁ ስትበሩ ካያችሁ እግዚአብሔር ምን ብሎ እየነገራችሁ ነው። በመጽሐፍ ቅዱሳዊ ወይም በመንፈሳዊ ዓለም መብረር ማየት እጅግ በጣም የተለመደና ጥልቅ ትርጉም ካላቸው ህልሞች አንዱ ነው። ይህ ህልም ከሰማያዊ መገለጦች አንዱ ሲሆን በህልሞቻችሁ መብረር ስታዩ ከምድራዊ የስበት ኃይል ወይንም ምድር አስተሳሰብ ጠላት ካስቀመጠው እንክርዳድ፣ ጠላት ካስቀመጠው ገደብና መሰናክል ተላቀህ መንፈሳዊ ነፃነት ውስጥ የዴሊቨረንስ ነፃነት ውስጥ እና ወደሚበልጠው የከፍታ ዓለም ውስጥ መውጣትህን የሚያመለክት ህልም ነው። በህልም ውስጥ ያለው የመብረሩ ስሜት ወይንም ባየው ህልም ውስጥ መልካም መንፈስ ከተሰማ እግዚአብሔር አምላክ እየተናገረ ያለው አስደናቂ የሆነ የከፍታ የቅባት ክልል እግዚአብሔር ያዘጋጀልህ አስደናቂ ምዕራፍ እንዳለ የሚጠቁም ነው። ይህንን ህልም መጽሐፍ ቅዱስን መሰረት አድርገን ታላላቅ ሚስጥራቶችን እንመልከት። የመጀመሪያው የዚህ የህልሙ ትርጉም ከመንፈሳዊ ሸክሞችና ከእስራት ነፃ መውጣትን የሚያመለክት ህልም ነው። በምድር ላይ የሚያስጨንቁ በስራ ቦታ ላይ፣ በላይፍ ላይ፣ በትዳር፣ በጤና በሆነ ነገር የሚያውቁ ነገሮች፣ የከበዱ ነገሮች፣ ጉዞውን የገደቡ ነገሮች፣ አገልግሎትን የገደቡ ነገሮች በእግዚአብሔር ኃይል ከህይወት ላይ፣ ከመንገድ ላይ፣ ከላይ ላይ መነሳታቸውን የሚጠቁም ህልም ነው። በመዝሙረ ዳዊት ምዕራፍ 55 ቁጥር 6 ላይ ሲናገር ዳዊት በተጨነቀ ጊዜ የተናገረው ቃል አለ። እንደዚህ ብሎ ተናግሯል። በርሬ አርፍ ዘንድ እንደ እርግብ ክንፍን ማን በሰጠኝ ብሎ ይናገራል። ስለዚህ ክንፍ ያለው ነገር በአየር ነው የሚበረው። ዳዊት የምድሩ ነገር ስላስጨነቀው መብረር እንደናፈቀው ይናገር። መብረር ማየት እግዚአብሔር ካስጨናቂው ነገር ነፃ መውጣት፣ ከተገዳደረ ነገር እልፍ ማለትና የዚህ የምድር ግራቪቲና የትኛውም ገደብና ጠላት ያስቀመጠው ኬላ ከዛ እንዳለፍክና ቀንበሩን እግዚአብሔር እንደሰበረ የሚናገር ህልም ነው። እግዚአብሔር ከችግሮችና ከፍርሃትና ከጠላት ውጊያዎች በላይ ከፍ እያደረገ መሆኑን ይጠቁማል። ከፍ የሚያደርግህ የንስር ክንፍ እንደሰጠህና ወደ መንፈሳዊ ነፃነት እየመጣ መሆኑን የሚያበስር ህልም ነው። ሌላው ደግሞ ይህ ህልም አየር ላይ ስትበር ስታይ ወደ ታላቁ የህይወት ምዕራፍና የከፍታ ስኬት መውጣት ነው። መብረር ከሰዎች እይታና ከሰዎች አቅም በላይ መሆንን የሚያመለክት ህልም ነው። ሰው በባህሪው አይበርም፣ ይራመዳል እንጂ የምድር ግራቪቲ ይስበዋል። የሚበር ነገር ደግሞ የምድር ግራቪቲን አልፎ ከፍ ማለትን የሚያሳይ ህልም ነው። በህይወት ትግል ውስጥ የነበረው ማንነትን አልፈ እግዚአብሔር ወደ ማትጠብቀው ታላቅ የሞገስ ክልል፣ የክብር ክልል፣ የከፍታ ክልል፣ የስኬት ደረጃ ላይ ከፍ እያደረገ እንደሆነ ምልክት ይሰጣል። በኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ብሎ ይናገራል። ሌላው ደግሞ ይህ ህልም ሲፈታ መንፈሳዊ እይታና አርቆ ማስተዋልን የሚያመለክት ህልም ነው።
እግዚአብሔር አሁን ለምትፈጽመው መልካም ነገሮች የሚያስፈልገውን ሰማያዊ ጥበብ፣ መለኮታዊ ኃይል፣ መለኮታዊ ምሪት፣ አርቆ የማስተዋል ጸጋ በውስጥህ እያበዛልህ መሆኑን እየጨመረልህ መሆኑን ያመለክታል። ነገሮችን ከሰዎች እይታ ወጥተህ በእግዚአብሔር እይታ መመልከትን የሚጠቁም ህልም ነው። ስለ ኤልያስ ሲናገር ኤልያስ ምድራዊ አገልግሎቱን በድል ከጨረሰ በኋላ ምድር ላይ እንዳልቀረና በእሳት ሰረገላ ወደ ላይ እንደተነጠቀ መጽሐፍ ቅዱሳችን ሁለተኛ ነገሥት ላይ ይናገራል። እንዲህ አይነት ህልም ስታይ እግዚአብሔር አምላክ መንፈሳዊ ክንፍ ሰጥቷልና በትናንሽ ምድራዊ መሰናክሎች ልብህ አይታወክ እያለ ጌታ ፍንጭ ይሰጣል። በህልም ብቻህን ወደ ሰማይ እያረክ ወይንም ብቻ ተነጥለ ወደ ሰማይ እየበረርክ ከፍ እያልክ ካየ እጅግ በጣም ጥቂት ሰዎች ብቻ የሚያዩትና እጅግ የከበረ የመጨረሻው የከፍተኛ የመንፈሳዊ እድገትና የመለኮታዊ ምርጫ መገለጫ ነው። ይህ ህልም እንደ ቀላል የሚታይ ሳይሆን ወደ እግዚአብሔር ክብርና ሚስጥር መቃረብህን የሚያሳይ ልዩ ሰማያዊ መገለጥ ነው። እግዚአብሔር የተለየ ጸጋ በህይወቱ ላይ እንዳፈሰሰ ጠቁም አስደናቂ ህልም ነው። እያንዳንዱን ምልክት መሰረት አድርገን መጽሐፍ ቅዱሳዊ ፍቺውን እንመልከት። የመጀመሪያው ፍቺ ለብቻ ሆነ ከሰዎች ተለይተ ስትበር በአየር ላይ ወይንም ከፍ ስትል ካየ የተለየ መለኮታዊ ጥሪ ባንተ ላይ እንዳለ ይጠቁማል። ስፔሻል ኮሊንግ እግዚአብሔር ወደ አንተ እንዳመጣልህ የሚያሳይና የልዩነት መንፈስ ባንተ ላይ እንደወረደ የሚያመለክት ህልም ነው። በህልም ከሌሎች ሰዎች ተለይተ ለብቻ ወደ ላይ ስታርግ ወይንም ከፍ ስትል ማየት እግዚአብሔር ለአንተ የሰጠ የህይወት መንገድና ጥሪ በዙሪያ ካሉ ሰዎች የተለየ መሆኑ፣ የተለየ ጸጋ፣ የተለየ ሞገስ፣ የተለየ ባለጠግነት ባንተ ላይ እግዚአብሔር እንዳመጣ የሚያሳይ ነው። ሙሴ የእግዚአብሔርን ክብር ለማየትና ጽላቱን ለመቀበል ወደ ሲና ተራራ ከህዝቡ ተለይቶ እንደወጣ ይናገራል። ከህዝቡ ተለይቶ ወደዛ ተራራ በወጣ ጊዜ ፊቱ ያበራ ነበረ። ህዝቡም የሙሴን ፊት ማየት አልቻሉም። መጽሐፉ ሲናገር እንደዚህ ይላል፣ ፊትህን ማየት አልቻልንም ብለው ያ ሙሴ ፊቱን ማየት ስላልቻሉ በመጋረጃ ፊቱን ይሸፍን እንደነበረ ታሪኩ ይገልጽልን። ይህ ህልም የሚያሳየው አንተ የተለየ መንፈሳዊ ተልእኮ እንዳለህና እግዚአብሔር ለየት ባለ መንገድ ለራሱ ዓላማ እንደለየ ይጠቁማል። በህይወትህ ላይ፣ በአገልግሎት ላይ፣ በስራ ላይ፣ በየትኛውም አቅጣጫ የሚገጥሙን ፈተናዎች ለብቻ የምትወጣበት ልዩ የጸጋ ጉልበት እንዳለህ ማረጋገጫ እየሰጠህ ያለ ህልም ነው። ሌላው ደግሞ ወደ ሰማይ ከፍ ስትል እያረቅ ካየ ከምድራዊ አስተሳሰብ መራቅህን ያሳያል። ወደ ሰማይ ማድረግ ማለት ልብህን፣ መንፈስ ከምድራዊ ጭንቀቶች፣ ከምድራዊ ሊሚቴሽን፣ ከሐሜት፣ ከምቀኝነት፣ ከክፋት፣ ከንቱ ከሆኑ ምድራዊ ነገሮች ሙሉ በሙሉ ተለይቶ መውጣት እንደሆነ ይጠቁማል። ስለ ሄኖክ ሲናገር ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ሞትን ሳያይ እንደተወሰደ ዘፍጥረት ምዕራፍ 5 ቁጥር 24 ላይ ይናገራል። ይህን ህልም አንተ የምታስባቸው ሀሳቦች፣ የምትጽፋቸው፣ የትኛውም የምታቅዳቸው መልካም አጀንዳዎች፣ የምታደርጋቸው መልካም አጋጣሚዎች፣ መልካም ስራዎች፣ መልካም ሩጫዎች፣ የአገልግሎት ምዕራፍ ከምድር ፍልስፍና የመጡ ሳይሆን ከምድር አስተሳሰብ ከዚህ ዓለም ሲስተም ጋር የተጣበቀ ሳይሆን በቀጥታ ከሰማይ በቀጥታ ከእግዚአብሔር መንፈስ የሚቀዱ የምትቀበላቸው ምሪቶች መሆናቸውን የሚጠቁም ህልም ነው። እግዚአብሔር በሚስጥርና በጥበብ እየመራህ በሚስጥርና በጥበብ እያሳደገ መሆኑን የሚያሳይ አስደናቂ ፍቺ አለው። ይህንን ህልም ስታይ በተመሳሳይ መንገድ በጣም ከፍ ማለት ባለስልጣን መሆኑን ሊጠቁም ይችላል። የሚያስደንቅ ድል እግዚአብሔር እየሰጠ መሆኑን የሚያሳይ አስደናቂ ፍቺ ሊኖረው ይችላል። በኤፌሶን ምዕራፍ 2 ቁጥር 6 ላይ ሲናገር በክርስቶስ ኢየሱስ ስም ከእርሱ ጋር አስነሳን፣ በሰማያዊ ስፍራ ከእርሱ ጋር ደግሞ አስቀመጠን ብሎ ይናገራል። እግዚአብሔር በአገልግሎት ላይ፣ እግዚአብሔር በህይወት ላይ፣ በቤተሰብ ላይ፣ በስራ ላይ የመጨረሻውን ታላቅ ከፍታና አውቶሪቲ እየሰጠህ መሆኑን ይጠቁማል። ጠላት በየትኛውም አቅጣጫ ሊጥልህ ሊያስቆም ቢሞክር እንኳን በዚህ ጊዜ አንተ ግን ከችግሮችና ከሁኔታ በላይ እጅግ ከፍ ማለትን፣ በልጠህ መገኘትን፣
ከጠላት ሁኔታ ከዚህ ከምድር ግራቪቲ ከማይመቸው ከአስጨናቂው አትሞስፌር እግዚአብሔር እንዳወጣህና ከፍ እንዳልክ የሚያሳይ አስደናቂ ፍቺ ነው። ሁለተኛ ደግሞ በህልሞቻችሁ ጃኬት ስደርቡ ካያችሁ ምን አይነት መልእክት እግዚአብሔር እየተናገራችሁ? በመጽሐፍ ቅዱስ ውስጥ ልብስ ወይም ጃኬት ብርን፣ ጥበቃን፣ ማንነትንና ጸጋን፣ መንፈሳዊ ቅባትን ያመለክታል። ብዙ ጊዜ ሰው ጃኬት የሚደርበው በሙቀት ሰዓት ሳይሆን በብርድ ሰዓት ነው፣ ምሽት ላይ ነው። ይህ የሚያሳየው የሚመጣውን ብርድና የሚመጣውን ተጽዕኖ ለመቋቋም የሚያስችል ስለሆነ እዚህ አቅጣጫ የሚከተሉ ትርጉሞች አሉት። የመጀመሪያው ፍቺ መለኮታዊ ጥበቃና ሽፋን ነው። ጃኬት ከብርድ እንደሚጠብቅ መንፈስ ቅዱስም እግዚአብሔር ለሕዝቡ ከለላ እንደሚሆን መጽሐፍ ቅዱስ ላይ ተጽፏል። ይህ ማለት እግዚአብሔር ካልታሰበ የጠላት ጥቃት፣ ካልታሰበ ተጽዕኖ በሕይወታችሁ ላይ ከተነጣጠረው ቀስት የሚጋርድበት መለኮታዊ ቅጥር እንዳለ የሚያሳይ ህልም ነው። መጽሐፍ ቅዱሳችን በመዝሙረ ዳዊት ምዕራፍ 91 ቁጥር 4 ላይ ሲናገር በላባዎቹ ይጋርዳል ከክንፎቹም በታች ትተማመናለህ ይላል። ይጋርዳል የሚለው ከጃኬት ጋር ይሸፍናል ከሚለው ጋር የተገናኘ ነው። ይህ የሚያሳየው በአጠገብሽ በቀኝ 10 ሺህ ይወድቃሉ ወደ አንተ ግን አይቀርቡም። ስለዚህ ሊመጣ ካለው ተጽዕኖ የሚያደርገውን ጥበቃ እግዚአብሔር እየጠቆመ ሊሆን ይችላል። ይህ ማለት የእግዚአብሔር የጥበቃ ምልክት ነው ጃኬት። ሌላው ደግሞ መደረብና ስልጣንን ያሳያል። ምን መደረብ? ኃይልን መደረብ፣ መንፈሳዊ ኃይልን መደረብ፣ ስልጣንን መደረብ። በመጽሐፍ ቅዱስ አባቶች ልብሳቸውን ለመንፈሳዊ ልጆቻቸው እንደሚሰጡ ወይንም ጸጋ እንደሚያስተላልፉ ያሳያል። ለምሳሌ ስለ ኤልያስ ሁለተኛ ነገሥት ላይ ሲናገር እግዚአብሔር ሊወስደው በወደደ ጊዜ ኤልያስ ኤልሳን በዚህ ቆየኝ ዮርዳኖስ ደርሼ እመለሳለሁ ሲል በሕያው አምላክ እምላለሁ አለና ይህም አለው። ታሪኩን ሁላችን በሁለተኛ ነገሥት ላይ እንደተጻፈው እናውቃለን። ኤልያስ ሊወሰድ የመጨረሻው ጫፍ ላይ በደረሰ ሰዓት እንደዚህ ይላል፣ በተወሰድኩ ጊዜ ካየኸኝ ይሆንልሃል አለው። የእሳት ፈረስና ሰረገላ እያዘገሙ ሲሄዱ በመካከል ገብተው ኤልያስን ሲያነሱት መጎናጸፊያ ያ ከኤልያስ የተቆረጠው ጨርቅ እጅ ላይ ወደቀ። ኤልሳም ያን መጎናጸፊያ አነሳ፣ በትር ላይ ጠመጠመ። የኤልያስ አምላክ ወዴት ነው ብሎ በትሩን በውሃ ላይ በመታ ጊዜ ውሃው ተከፈለ። ኤልሳም በደረቅ ምድር ተሻገረ። መጎናጸፊያ እንደተጨመረ እጥፍ ቅባት ወደ አንተ እንደመጣ የሚጠቁም ህልም ሊሆን ይችላል። በሁለተኛ ነገሥት ምዕራፍ 2 ቁጥር 13 ላይ ከኤልያስም የወደቀውን መጎናጸፊያ አነሳ፣ ተመልሶም በዮርዳኖስ ዳር ቆመ ይላል። ጃኬት መደረብ አዲስ የሥራ ኃላፊነት፣ አዲስ የጸጋ ስጦታ ወይንም አዲስ የስልጣን ደረጃ እየሰጣችሁ መሆኑን ሊያመለክት ይችላል። በተመሳሳይ መንገድ ጃኬት መደረብ ክብርንና ማንነትን መልበስ ነው። ዮሴፍ ከአባቱ እንደተቀበለ መጽሐፍ ቅዱሳችን ይናገራል። ይህ የሚያሳየው ለየት ያለ ሰው እንደሆነ የሚያመለክት ህልም ነው። ምክንያቱም ከወንድሞቹ መካከል ለዮሴፍ ነው ጃኬቱን የደረበለት። በህልም የደረብከው ጃኬት አዲስና የሚያምር ከሆነ እግዚአብሔር ውርደትህን አስወግዶ ክብርህን ሊያጎናጽፍ መሆኑን ያሳያል። የምስጋና መጎናጸፊያ በከባድ መንፈስ ፈንታ ይሰጣቸዋል ብሎ በኢሳይያስ ምዕራፍ 61 ቁጥር 3 ላይ ይናገራል። በሐዘን መንፈስ ፋንታ የምስጋናን መጎናጸፊያ እሰጣችሁ ዘንድ ልኮኛል ብሎ ይናገራል። ጃኬቱን አንተ ሳትሆን ሌላ ሰው በአንተ ላይ ሲደረብ ማየት እግዚአብሔር በሰዎች በኩል ረዳት፣ ደጋፊ እንደሚልክላችሁ፣ መንፈሳዊ አባት እንደሚሰጣችሁ ወይም ከአንድ ትልቅ ሰው በረከት እንደምትቀበሉ የሚያሳይ ህልም ነው። ጸጋ እንደምትቀበሉ የሚያሳይ ነው። አንድ ጊዜ እንደዚህ አይነት ህልም በመንፈስ ዓለም ላይ በኃይለኛ የጸሎት ሪቫይቫል ውስጥ እያለው እግዚአብሔር መንፈስ አንድ ህልም ያሳየኝ ህልም ከአንድ ትልቅ የእግዚአብሔር ሰው ጃኬት ስቀበል አየሁኝ። መጥቶ ሲሰጠኝ አየሁኝ። ቀጥታ ያደረግኩት ነገር ምንድነው? ወደዛ የእግዚአብሔር ሰው መሄድ ነው ያደረግኩት። በዚህ ሰዓት ሲሄድ በጉባኤው መካከል አስነስቶ መልእክት ነገረኝ። በዚህ ሰዓት እግዚአብሔር ያሳየኝ ህልም ስላለ ኮንፈርሜሽን የተቀበልኩት የእግዚአብሔር ጸጋ በሱ ላይ ይሰራ የነበረው ጸጋ በእጥፍ ወደኔ እንደመጣ እዛ ባየው ህልም ተገለጠልኝ። ይህ ማለት እግዚአብሔር አምላክ በዛ በሚሰራው በዛ ሰው ላይ ያለውን መልካም መንፈስ ባንተ ላይ ያመጣ መሆኑን ያሳያል። ያረጀ ወይም የተቀደደ ጃኬት መደረብ ካለፈው ታሪክ ምልክት ወይ ከድህነት መንፈስ ጋር ከፋሚሊ ከርስ ጋር ከፋሚሊ ርግማን ጋር
የተያዘ ውጊያ ሊሆን ስለሚችል በጸሎት አዲሱን ሰው ለመልበስ መጋደል እንዳለባችሁ ይጠቁማል። አልቀበልም ማለት አለባችሁ። ይሄ የተቀዳደደ ቡትቶ ነገር አልቀበልም፣ ማጣት ድህነት አያገኘኝም፣ እኔ ባለጠጋ ነኝ፣ በክርስቶስ ተቀብቻለሁ፣ የታየልኝ ከፍታ ነው ብላችሁ እንድታውጁ ጌታ መንገድ እየጠቆማችሁ። በጣም ደስ የሚያሰኝ የሚሞቅና ደስ የሚል ጃኬት ካያችሁ በህይወታችሁ ውስጥ ያላችሁበት የጭንቀት ወቅት አልፎ መንፈሳዊ ረፍትና መጽናናት እንደምታገኙ የምስራች መልእክት ነው። ሶስተኛ፣ በህልሞቻችሁ የጣት ቀለበት ስታደርግ ወይ የጣት ቀለበት ካያችሁ ጌታ ምን እያላችሁ ነው? የጣት ቀለበት በህልም ማድረግ እጅግ የከበረ ምልክት ነው። ቀለበት መጀመሪያና መጨረሻ የሌለው ክብ ነው። 360 ዲግሪን የሚያሳይ ነው። ይህ ማለት ዘላለማዊነትን፣ ቃል ኪዳንን፣ ስልጣንንና ክብርን ያመለክታል። የመጀመሪያው የዚህ ህልም ፍቺ የቃል ኪዳን ማህተም ነው። ቀለበት የአንድነትንና የማይፈርስ ቃል ኪዳን ምልክት ነው። እግዚአብሔር በእናንተና በእርሱ መካከል ያለውን ኮኔክሽን እያደሰ፣ ኃይላችሁን እያደሰ፣ ኪዳናችሁን እያደሰ የተናገረውን በህይወታችሁን ሊፈጽምላችሁ መሆኑን ታማኝነቱን የሚያሳይ መልእክት አለው። ይህ ህልም በትዳር ለታጩ ሰዎች ወይም ለእጮኛሞች ሰዎች ይህንን ህልም ስታዩ እግዚአብሔር ለትዳር መቃረባችሁንና ጊዜው እንደደረሰ የሚያሳይ ህልም ነው። በመንፈሳዊ ህይወታችሁ ደግሞ ለጌታ የምትሰጡትን ታማኝነት መጨመሩን የሚያሳይ ህልም ነው። ሌላው ደግሞ ስልጣንንና ባለቤትነትን ይጠቁማል። በመጽሐፍ ቅዱስ ውስጥ ፈርዖን ለዮሴፍ የጣቱን ቀለበት በሰጠው ጊዜ ሙሉ ስልጣኑን አሳልፎ እንደሰጠው ይናገራል። በዘፍጥረት 41 ቁጥር 42 ላይ ሲናገር ፈርዖንም ባለማዕተሙን ቀለበት ከጣቱ አውልቆ በዮሴፍ ጣት ላይ አደረገው፣ እንዲሁም ከጥሩ የተልባ እግር የተሰራ ልብስ አለበሰው፣ በአንገቱም የወርቅ ሐብል አጠለቀለት ብሎ ይናገራል። እግዚአብሔር በምታደርጉት ነገር ላይ መለኮታዊ ስልጣን ሞገስ እየሰጣችሁ መሆኑን ያሳያል። በሰዎች ዘንድ ተሰሚነትን የምታገኙበትን የጠፋውን ስማችሁን የምታስመልሱበት ጊዜ መቃረቡን የሚያበስር አስደናቂ ህልም ነው። ይህንን ህልም ስታይ ወደ ልጅነት ክብርህ መመለስህን የሚያሳይ ሊሆን ይችላል። የጠፋው ልጅ ወደ አባቱ ቤት በተመለሰ ጊዜ እንደዚህ ይላል፣ አባትየው ለጣቱ ቀለበት አደረገለት ብሎ ይናገራል። በሉቃስ ወንጌል ምዕራፍ 15 ቁጥር 22 ላይ አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት ብሎ ይናገራል። ካጣችሁ ክብር፣ ከጠፋባችሁ ሀብት፣ ከተወሰደባችሁ ምርኮ ወይም ከራቃችሁ መንፈሳዊ በረከት ጋር ዳግም እንደምትገናኙ የሚያሳይ ታላቅ የመመለስ ምልክት ነው። በዚህ ጊዜ ህልሙን ስንፈታ አይነቱም ከለሩም የህልሙን ፍቺ ለየ ያደርገው ይችላል። ይህንን ህልም የቀለበቱ አይነት ትርጉሙን ሊለውጠው ይችላል። የወርቅ ቀለበት ከሆነ መለኮታዊ ክብርን፣ ንጽህናን፣ የጸጋ ባለጠግነትን የሚያሳይ ህልም ነው። የብሩ ቀለበት ቤዛነትን፣ መንፈሳዊ መዳንን፣ ከክስ ነፃ መውጣት መሆኑን ያመለክታል። የተሰበረ ቀለበት ካያችሁ ቃል ኪዳን መፍረስን ወይም በአንድ ነገር ላይ ጥንቃቄ ማድረግ እንደሚገባችሁ ማስጠንቀቂያ ሊሆን ይችላል። እግዚአብሔር ብዙ ጊዜ ፕሮፌቲክ ዓለም ላይ ሲናገር እነዚህን ፍቺዎች፣ ምልክቶች ያመጣል። የምልክቶችን ፍቺ ነው እግዚአብሔር አምላክ ለሰዎች መልእክት አድርጎ የሚሰጠው። ህልሞችም ሲፈቱ በዚህ አቅጣጫ ነው። ስለዚህ አስደናቂ የሆነ እግዚአብሔር የሚናገርበት ህልም ነው። በዚህ ሰዓት የሰበረ ቀለበት ካያችሁ ሊሰበር የሚችል ነገር፣ ሊበላሽ የሚችል ነገር ስላለ የጥንቃቄ መልእክት እንደሆነ ፍንጭ የሚሰጥ ህልም ነው። አራተኛ፣ በህልሞቻችሁ የፎቶ አልበም ካያችሁ። በመጽሐፍ ቅዱስ ውስጥ የፎቶ አልበም በቀጥታ ባይጠቀስም ምስሎችንና ታሪኮችን አሰባስቦ የሚያዝ አስደናቂ ፍቺ አለው። ለምሳሌ የፎቶ አልበም ውስጥ የልጅነት ፎቶ ይኖራል፣ የወጣትነት ፎቶ ይኖራል፣ የቤተሰብ ታሪክ ይኖራል፣ የወንድሞችን ፎቶ ይኖራል፣ የዘመዶች ፎቶ ይኖራል፣ የጓደኞች የትምህርት ቤት ማስታወሻዎች ይኖራሉ። ስለዚህ ይህ ህልም የሚያሳየው ከመታሰቢያ፣ ከህይወት ታሪክ ወይ ከህይወት መዝገብና ካለፈው ዘመን ትምህርት ጋር ተያይዞ የሚተረጎም ህልም ነው። እግዚአብሔር በቃሉ ውስጥ የሰዎችን ታሪክና የእናንተን ድንቅ ስራዎች በዝርዝር መዝግቦ ወይም ሴቭ አድርጎ እንደሚቀመጥ ሁሉ
ይህንን ህልም ስታዩ የመታሰቢያ መጽሐፍ እንደሚጻፍ የሚያሳይ አስደናቂ ፍንጭ የሚሰጥ ህልም ነው። በህልሞቻችሁ የፎቶ አልበም ካያችሁ በእነዚህ አቅጣጫዎች ፍቺውን ማግኘት ትችላላችሁ። የመጀመሪያው ፍቺ የመታሰቢያ መጽሐፍ እንደሚጻፍልህ የሚያሳይ መልእክት ነው። በሚልክያስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ ብሎ ይናገራል። የፎቶ አልበም ማየት እግዚአብሔር ያሳለፋችሁት የህይወት ታሪክ፣ የሰራችሁት መልካም ስራ፣ የደረሰባችሁ የህይወት ፈተና ወይም መከራ ሁሉ እንደሚመዘግብና እንደማይረሳው ያሳያል። እዚህ ሰዓት የእናንተ ህይወት በእግዚአብሔር ፊት የታወቀ መሆኑን የሚገልጽ ምልክት ነው የፎቶ አልበም። ሌላው ደግሞ ይህን እግዚአብሔር አምላክ ወደ ኋላ መመልከትና ራስን መመርመር የሚያሳይ ህልም ነው። አልበም ስናይ ያለፈውን ጊዜ የምናይበት አስደናቂ ማስታወሻ ነው። ብዙ ጊዜ አልበም ስናይ ያኔ እንደዚህ ነበርኩኝ እያልን እናገላብጣለን። የቀድሞውን ታሪክ መዝግቦ የሚያስቀምጥልን ነው። እግዚአብሔር ካለፈው ህይወታችሁ እንድትማሩ ወይም የረሳችሁት የእግዚአብሔርን ውለታ እንድታስቡ የተነሳችሁበትን እንድትመለከቱ እየጠራችሁ ሊሆን ይችላል። እስራኤላውያን እግዚአብሔር ከግብፅ ከባርነት ባወጣቸው ጊዜ ከግብፅ ያወጣን ይሄ ነው ብለው የጥጃ ምስል ሰርተው እንደሰገዱለት ይናገራል። ከእግዚአብሔር ይልቅ ሌላ ምስል ሰርተው ጣዖት እንዳመለኩ ይናገራል። ተመልከቱ፣ እግዚአብሔር እየተናገራችሁ ያለው የወጣችሁበትን ታሪክ ተመልከቱ። እግዚአብሔር የረዳዋችሁ እኔ ነኝ እያለ የሚናገርበት መንገድ ሊሆን ይችላል። አልበም ማየት የቃል ኪዳንና የትውልድ ትስስር ሊሆን ይችላል። በመጽሐፍ ቅዱስ የትውልድ ሐረግ በጣም አስፈላጊ እንደሆነ ማቴዎስ ላይ ማየት ትችላላችሁ። የትውልድ ሐረግ አልበም ማየት የቤተሰብና የዘር ትስስርን የሚያሳይ ፍቺ አለው። እግዚአብሔር በቤተሰባችሁ ውስጥ ያለውን በረከት ወይም ደግሞ ሊፈወሱ የሚገባቸውን የቤተሰብ ታሪኮች፣ መሰበር ያለበት እርግማን፣ ነፃ መውጣት ያለበት ሰው ካለ እንድታዩ ሪት እየሰጣችሁ ሊሆን ይችላል። አልበሙን እየገለጣችሁ ደግሞ የማታውቁትን ሰው በዛ አልበም ላይ ካያችሁ ይህ ወደፊት ወደ ህይወታችሁ የሚገቡ ሰዎችን እግዚአብሔር አዳዲስ ሰዎችን ሊያገናኛችሁ ያሰባቸው አዳዲስ መንፈሳዊ ቤተሰቦችን ሊያመለክት ይችላል። የራሳችሁን የልጅነት ፎቶ ማየት ወደ መጀመሪያው ፍቅራችሁና ቅንነታችሁ እንድትመለሱ ደግሞ በውስጣችሁ ያለውን የታመመ የውስጥ ፊሊንግ፣ ልብ መሰበር ሊሆን ይችላል፣ የቆሰለ የልብ ስሜት ሊሆን ይችላል፣ እግዚአብሔር ሊፈውስ እንደሚፈልግ የሚያሳይበት መንገድ ነው። አልበሙ ስታዩ ከተቀደደ ወይም ተቀዶ ጠቁሮ ካያችሁ እግዚአብሔር እንዲህ ያላችሁ ነው። ይህ ካለፈው ህይወታችሁ ጋር የተያዘ ጥቃት ወይም ጠላት የተሰረቀ የክብር ታሪክ መሆኑን ሊጠቁም ይችላል። በጸሎታችሁ ያንን ያለፈውን ታሪክ ወይም የደረሰባችሁን በደልና መገፋት እግዚአብሔር እንዲያድሰውና ከውስጣችሁ ያ ጥቁር ነጥብ እንዲያነሳላችሁ መጸለይ እንዳለባችሁ ፍንጭ የሚሰጥ ነው። አዲስ አልበም ስትገዙ ስታዩ እግዚአብሔር በህይወታችሁ ውስጥ አዲስ ምዕራፍ ሊጀምርና አዲስ ታሪክ በህይወታችሁ ላይ ሊጽፍ መሆኑን የሚያበስር አስደናቂ ህልም ነው። አምስተኛ፣ በህልሞቻችሁ ሞተር ሳይክል ካያችሁ። በመጽሐፍ ቅዱስ ውስጥ ሞተር ሳይክል በቀጥታ የተጻፈ ባይኖርም በመንፈሳዊ ትርጉም ይህንን ህልም ስንፈታ ሞተር ሳይክል ስታዩ ከፍጥነት ጋር፣ ከግል ነፃነትና ከመንፈሳዊ ጉዞ ጋር፣ በግል ከጀመራችሁት ራዕይ፣ በግል ከጀመራችሁ ቢዝነስ ጋር ተያይዞ ይህ ህልም ይፈታል። መጽሐፍ ቅዱስ ላይ ስለ ፈረስና ስለ ሰረገላ መጽሐፍ ቅዱስ ስለ ፍጥነት ይናገራል። ስለዚህ ሞተር ሳይክል በህልም ውስጥ ሲታይ ጥልቅ መልእክቶች ያሉት ፍቺ ነው። የመጀመሪያው ሞተር ሳይክል ማየት የፍጥነትና የቅልጥፍና ምልክት ነው። ሞተር ሳይክል ከሌሎች መኪኖች በበለጠ ፍጥነት የመሄድና ተሽሎክልኮ የሆነ ስፍራ የመድረስ አቅም አለው። እግዚአብሔር በህይወታችሁ ውስጥ አንድን ነገር በፍጥነት ሊያደርገው እንደሆነ የሚያሳይበት መገለጥ ነው። የጸለያችሁ ጸሎት ምላሽ የሚያገኝበት ጊዜ መቃረቡንና በፍጥነት እንደሚቀየሩ ይጠቁማል። ሌላው ደግሞ ይህ ህልም የግል ኃላፊነትና የግል ጥሪ ነው። እግዚአብሔር በግላችሁ የምታደርጉት ነገር እንዳለ የሚጠቁምበት መንፈሳዊ ፍቺ ነው። ሞተር ሳይክል ስታዩ ብዙ ጊዜ ለብቻው ሰው እየነዳ ታያላችሁ። ይህ ህልም አንተ ብቻን የተሰጠህ የግል ተልዕኮ ወይም ጥሪህ እንዳለህ የሚያሳይ ህልም ነው። ለብቻህ እግዚአብሔር
የሆነ ነገር ሊያስጀምር እንደሆነ የሚናገርበት መንገድ ሊሆን ይችላል። ይህን በሌሎች ላይ ሳትደገፍ እግዚአብሔር ጋር ብቻ የምትወጣውን የግል ኃላፊነት ያመለክታል። ሞተር ሳይክል ማየት ሚዛንን የመጠበቅ አስፈላጊነትን የሚያሳይ ህልም ነው። ሚዛን ካልጠበቃችሁ ሞተር ሳይክል ይጥላል፣ ወይ ገደል ይከታል፣ ወይ ያደናቅፋል፣ የሆነ ነገር ይሆናል። ስለዚህ ሚዛናችሁ እንድትጠብቁ የሚያሳይ ህልም ነው። ብዙ ጊዜ ሚዛንን ባላንስ አድርጋችሁ ነው የምትነዱት። ባላንስ ካላደረጋችሁ፣ ሚዛን ካልጠበቃችሁ ይጥላል። ስለዚህ እግዚአብሔር እየተናገራችሁ ያለው በዚህ አቅጣጫ ባላንስ እንድታደርግ፣ በትዳር፣ በራዕይ፣ በስራ፣ በጀመርካቸው ነገሮች ላይ ባላንስ እንድታደርግ፣ ሞተር ሳይክሉን በምትነዳበት ስፍራ ላይ ከሰዎች ጋር ባለ ኮኔክሽን፣ በኢኮኖሚ ላይ፣ በአገልግሎት ላይ ወይ ህይወትን ባላንስ እንድታደርግ እግዚአብሔር የሚናገርበት አቅጣጫ ነው። በመንፈሳዊ ህይወታችሁ፣ በምድራዊ ስራችሁ መካከል ሚዛን መጠበቅ እንዳለባችሁ የሚያሳስብ አስደናቂ ህልም ነው። ይህ ህልም ሚዛንን ካጣ ልትወድቅ ስለሚችል በቃሉና በጸሎት መጽናት እንዳለብህ የሚሰጥ የመለኮታዊ ምክር ነው። ይህንን ህልም እንደ ሁኔታው እፈተዋለሁ። በከፍተኛ ፍጥነት ሞተር ሳይክሉን ስትነዱ ካያችሁ እግዚአብሔር ወደ ዓላማችሁ በፍጥነት እየወሰዳችሁ ወይም እየሄዳችሁ እንደሆነና በርትታችሁ መቀጠል እንዳለባችሁ ያሳያል። ሞተር ሳይክል የነዳችሁ ስትወድቁ ካያችሁ ይህ የማስጠንቀቂያ ምልክት ነው። በህይወታችሁ ውስጥ በችኮላ የምትወስናቸው ውሳኔዎች ጉዳት እንዳያመጡ፣ እንዳይጥሉ፣ ነገሩ እንዳይበላሽ እግዚአብሔር ብላችሁ እንድታስቡ፣ እንድትጸልዩና በነገሩ ላይ ላስብበት እንድትሉ የሚያስጠነቅቅ ምሪት የሚሰጥ ህልም ነው። የሞተር ሳይክሉን መሪ ከያዛችሁ ደግሞ የህይወታችሁን አቅጣጫ በእግዚአብሔር ኃይልና በእግዚአብሔር ጸጋ በምሪት እየመራችሁ መሆኑንና በትክክለኛው መንገድ ላይ መሆናችሁን የሚያሳይ ህልም ነው። ሞተር ሳይክሉን ለመንዳት ወይም ለማስነሳት ሞክራችሁ አልነሳም ደግሞ ካላችሁ ወይ ሲበላሽ ካያችሁ በመንፈሳዊ ህይወታችሁ ላይ መቀዝቀዝ መኖሩንና ኃይልህን፣ መንፈሳዊ እሳትህን፣ በውስጥ ላይ ያለውን የእግዚአብሔር ጸጋ ማደስ እንዳለብህ ያሳያል። ጳውሎስ ጢሞቴዎስ ጋር መጣና እንደዚህ አለው፣ በአንተ ያለውን ጸጋ አነሳሳለሁ። ስድስተኛ በህልሞቻችሁ ግንብ ስትዘሉ ወይ ቅጥር ስትዘሉ ካያችሁ በመጽሐፍ ቅዱስ ወይም በመንፈሳዊ ዓለም አጥር ወይ ግንብ መዝለል አስደናቂና የድል ምልክት ተደርጎ የሚወሰድ የህልም አይነት ነው። ይህን በአብዛኛው ጊዜ ከእንቅፋት መሻገር፣ ጠላት ካስቀመጠው ገደብ ማለፍ፣ ማሸነፍ፣ ከእምነት ጥንካሬና ካልተጠበቀ ድንገተኛ ከሆነ ስኬት ጋር የተያያዘ አስደናቂ ፍቺ አለው። የመጀመሪያው የዚህ ፍቺ ጠላት በእንቅፋት ላይ ድል ማድረግን፣ ኃይል መቀበልን የሚያሳይ ነው። ይህንን ህልም የሚደግፍ አንድ የመጽሐፍ ቅዱስ ክፍል አለ። መዝሙር ምዕራፍ 18 ቁጥር 29 ላይ ሲናገር በአንተ ከጥፋት እድናለሁ፣ በአምላኬም ቅጥሩን እዘላለሁ ብሎ ይናገራል። ቅጥር ወይ ግንብ፣ አጥር ስትዘሉ ካያችሁ በእግዚአብሔር ኃይል የጨለማን ድንበር፣ ጠላት የቀጠረውን ያስቀመጠውን ነገር እልፍ ማለታችሁን፣ በጠላት ኃይል ላይ ድል ማድረጋችሁን የሚያሳይ ህልም ነው። ስለዚህ የሚፈልግ ጠላት አያገኝህም ብሎ የሚሰጥ አስደናቂ ፍቺ አለው። በህይወታችሁ ፊት ለፊት ላይ የተደቀነባችሁ የቆመ ትልልቅ የሆኑ የህይወት ችግሮች፣ የጠላት ሴራ፣ የማይታለፉ የሚመስሉ የኑሮ መሰናክሎች በእግዚአብሔር ኃይል፣ በእግዚአብሔር ጸጋ፣ በእግዚአብሔር ረድኤት እንደሚወገዱና እንደምታሸንፏቸው የሚያበስር የሚያስደንቅ ህልም ነው። ሌላው ደግሞ ከእስር ወይም ከቁጥጥር ነፃ መውጣት ያሳያል። አጥር ወይ ግንብ ካያችሁ፣ አጥሩ ስትዘሉ ካያችሁ ካላችሁበት ከጭንቀት ከበባ፣ ከተቸገራችሁበት ሁኔታ፣ ጠላት ካስቀመጠው በሽታ ወይም አስሮ ከሚያስቀምጥ ክፉ ልማድ ነፃ መውጣታችሁን የሚያበስር ህልም ነው። ለምሳሌ ሱስ ያለበት ሰው በሆነ ነገር ውስጥ ተቀጥሯል። አደገኛ ልማድ ያለው ሰው ያንን ልማድ ካላደረገ ከዛ ነገር መውጣት አይችልም። ይህ ማለት መቀጠልን፣ መገደብን፣ መታሰርን ያሳያል። መዝለል ደግሞ ነፃ መውጣትን፣ ከዛ ነገር እልፍ ማለትን የሚያሳይ ህልም ነው። ይህ የሚያሳየው ስለ ህይወት ነፃ መውጣትና ስለ ህይወት ሽግግር የሚያሳይ አስደናቂ ፍቺ ነው። ይህ የእግዚአብሔር ኃይል፣ የእግዚአብሔር እጅ ወደ አንተ እንደመጣ ነፃ እንዳወጣ ምልክት የሚሰጥበት መንገድ ነው። ይህንን ህልም ባያችሁ ጊዜ የማይቻል የሚመስለው ነገር እንደምታሳካ የሚያሳይበት መለኮታዊ እርዳታ ነው። ግንብ በሰው አቅም በቀላሉ የሚታለፍ አይደለም። ሰው በቀላሉ እንዲሁ ዘሎ የሚያልፈው አይደለም። መሰላል ወይ
በሰው ድጋፍ የሚያልፈው። ሰዎች በአንተ ላይ የተማከሩትን አይሆንም አትችልም ያሉትን እንደምታሳኩ የሚያሳይ አስደናቂ ህልም ነው። በስራችሁ ላይ፣ በትምህርታችሁ ወይ በአገልግሎታችሁ ላይ ካልተጠበቀ አቅጣጫ ትልቅ ስኬትና ድል እንደሚመጣና ብዙዎች በእናንተ እንደሚደነቁ የሚያሳይበት አስደናቂ መልእክት ነው። በተመሳሳይ አቅጣጫ ደግሞ የእምነት ከፍታን ያሳያል። መዝለል ወይ መነሳት እንቅስቃሴን ነው የሚወክለው። ለምሳሌ እግዚአብሔር ከተናገረ በኋላ በተናገረው አቅጣጫ ሙቭ ስታደርጉ መቀጠልን ወይ መሻገርን የሚያሳይበት አቅጣጫ ነው። እግዚአብሔር አብርሃም ጋር መጣና ከአባት ከዘመድ ከቤተሰብ ተለይተ ወደማሳይ ምድር ውጣ። አብርሃምም ከአባቱ ቤት ሲወጣ ቅጥር እንደዘለለ ነው የምናውቀው። የሆነ ምዕራፍ እልፍ እንዳለ ያሳያል። በዚህ ጊዜ ነው የእግዚአብሔር ቃል ወደ አብርሃም የመጣው። ዘፍጥረት ምዕራፍ 13 ቁጥር 14 ላይ ስታነቡ አብርሃም ከሎጥ በተለየው ጊዜ እግዚአብሔር ቃል ወደ አብርሃም መጣ ይላል። ይሄ ማለት ከአለበት ከተገደበበት ክልል በአክሽን መውሰዱ እልፍ ማለቱን የሚያሳይበት የእግዚአብሔር አሰራር። በዚህ ሰዓት መንፈሳዊ ህይወታችሁ እያደገ መሆኑንና ከምድራዊ ተጽዕኖ በላይ ከፍ ብላችሁ የምታዩበት የጸጋ ደረጃ ላይ መድረሳችሁን የሚጠቁም የሚያስገርም ህልም። ቅጥሩን ደግሞ በቀላሉ ካለፋችሁ የሚገጥሟችሁ ፈተና ምንም ያህል ከባድ ቢመስልም እግዚአብሔር አምላክ ነገሮችን እንደሚያቀልላችሁ ያለምንም መሸነፍ ያለምንም ችግር እንደምታልፉ የሚያሳይበት አስደናቂ ህልም ነው። ለምሳሌ ኢንተርቪው ካላችሁ፣ ትምህርት ቤት ፈተና ካለ፣ ድራይቪንግ ስኩል ገብታችሁ ነገር ፈተና ካለ ቅጥር ስትዘሉ ካያችሁ እግዚአብሔር ይህንን ነገር ታልፈዋለህ፣ ትሻገራለህ እያለ እየጠቆመ የሚሰጥበት የድል መልእክት ነው። ስትዘሉ ለምለም ቦታ ላይ ካረፋችሁ ከፈተናው በኋላ ታላቅ በረከት፣ ሰላምና ረፍት እንደሚጠብቃችሁ የሚያሳይበት የምስራች መልእክት ነው። መዝለል አቅቷችሁ ደግሞ ተመልሳችሁ ስትወድቁ ካያችሁ በራሳችሁ ጉልበት ብቻ ለመታገል እየሞከራችሁ መሆኑን ስለሚጠቁም የእግዚአብሔርን ጸጋ እንድትፈልጉ የእግዚአብሔር ርዳታ ወደ እናንተ እንዲመጣ እንድትጸልዩ የሚጠቁም ህልም ነው። ሰባተኛ በህልሞቻችሁ መልአክ ካያችሁ። በህልሞቻችሁ መልአክ ስታዩ እግዚአብሔር እንዲህ ያላችሁ ነው። ይህ ህልም እጅግ ታላቅ ብርቅና አስደናቂ የሆነ የቅዱሳን መላእክት ወይም የእግዚአብሔር ጉብኝት በአንተ ላይ መገለጡን የሚያበስር ሰማያዊ ራእይ ነው። መላእክት የእግዚአብሔር መልእክተኞችና አገልጋይ መናፍስቶች በመሆናቸው በህልም ሲገለጡ ወይም በህልም በቀጥታ ወደ አንተ ሲመጡ ማየት ቀጥታ ከሰማይ ወደ አንተ የተላከ ልዩ አጀንዳ መኖሩን ያሳያል። መላእክትን መናፍስት አገልጋዮችን የእሳት ነበልባል ያደርጋል ይላል። መልአክ በህልሞቻችሁ ማየት በእነዚህ አቅጣጫዎች መፍታት እንችላለን። አንደኛ የህይወት አቅጣጫን ለመጠቆም ወይም ታላቅ የምስራችን ለማብሰር ወደ አንተ የተላከ የእግዚአብሔር መልእክተኛ እንዳለ የሚያሳይ ነው። በአዲስ ኪዳን ማርያም ጸነሰች ጊዜ እጮኛው ዮሴፍ ማርያምን ሊተዋት አሰበ ይላል። ዮሴፍ በዚህ ሰዓት በተኛበት ጊዜ እግዚአብሔር መልአክ መጣና የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ብሎ ተናገረው። ይህ ህልም የሚያሳየው እግዚአብሔር ለዮሴፍ የሰጠው ምሪትና የጥበቃ መመሪያ እንደሰጠው ያሳያል። በማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ሲናገር እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በህልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ ብሎ እንደተናገረው ይናገራል። ይህንን ህልም አሁን ለምታደርገው የህይወት እርምጃዎች በስራ ቢሆን በየትኛውም አቅጣጫ በአገልግሎት ቢሆን እግዚአብሔር አምላክ መለኮታዊ ምሪትና የሰማይ ድጋፍ እንዳልተለየህ የሚያሳይ ህልም ነው። ግራ በገባህ ነገር ላይ መፍትሄ እግዚአብሔር አምላክ እንደሚያመጣ ማረጋገጫ ነው። ሌላው ደግሞ መልአክ ስታዩ ፍጹም መለኮታዊ ጥበቃና ነፃነት ነው። መልአክ የእግዚአብሔር ልጆችን ከጠላት ፍላጻና ከውድቀት ለመጠበቅ የተመደቡ የሰማይ ጦረኞች ናቸው። በመዝሙር ምዕራፍ 34 ቁጥር 7 ላይ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች ይሰፍራሉ ያድናቸውማል ብሎ ይናገራል። ጠላት የፈለገ ሊጥል ቢሞክር ሊያሰናክል ቢሞክር በዙሪያ የሚጠብቁ ታላቅ የሰማይ ኃይል እንዳለ የሚያሳይ ህልም ነው። ብቻን እንዳልሆንክና ከማንኛውም መቅሰፍት የተጠበቅ መሆንን ያበስራል። መልአክ ማየት የበረከትና የጸሎት መልስ ይዞ መምጣት ነው። ትንቢተ ዳንኤል ምዕራፍ 10 ላይ ስታነቡ
ነቢዩ ዳንኤል ለ21 ቀናት በጾምና በጸሎት በነበረ ጊዜ መልአኩ ቅዱስ ገብርኤል የጸሎቱን ምላሽና ጥበብን ሊሰጠው ወደ እርሱ እንደመጣ በዳንኤል ምዕራፍ 9 ቁጥር 22 ላይ ይናገራል። ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ ብሎ ይናገራል። ጥበብና ማስተዋል ይዞለትን የመጣው ያዕቆብ ከወንድሙ ከኤሳው ፊት በሸሸ ጊዜ ብቻውን በምድረ በዳ በድንጋይ ላይ ተኝቶ በነበረ ሰዓት መልአክ በሰማይና በምድር መካከል ሲወጡና ሲወርዱ በህልም እንዳየ በዘፍጥረት ምዕራፍ 8 ቁጥር 12 ላይ ይናገራል። ያ ህልም በስደት ምድር በተገፋበት ምድር ላይ ታላቅ ባለጸጋና የ12ቱ የእስራኤል ነገዶች አባት የሆነው የተሻለ የሚያስደንቅ ህይወት የሚጀምርበት አስደናቂ የበረከት ምዕራፍ። ይህንን ህልም ካየ በአገልግሎትና በስራ ዙሪያ ላይ የእግዚአብሔር መላእክቶች ሲኖሩና ሲሰፍሩ እግዚአብሔር ዘንድ መልእክት ሲያመጡ ወይንም የተናገረውን የሚፈጽምበት አካል የሚያስይዙ የእግዚአብሔር መለኮታዊ እርዳታ በህይወት ላይ ሲገለጥ የሚታይ ህልም ነው። 8ኛ በህልሞቻችሁ ከዋክብት ካያችሁ። በመጽሐፍ ቅዱስ ውስጥ ከዋክብት የመለኮታዊ ተስፋ፣ የብዙ በረከት፣ የሰማያዊ ስልጣንና የክርስቶስ ምልክቶች ናቸው። በህልም ከዋክብት ማየት እጅግ ታላቅ የሆነ መንፈሳዊ ትርጉም አለው። ከዋክብት ማየት የመጀመሪያው ፍቺ የተስፋ ቃልና የዘር መብዛት ነው። እግዚአብሔር አምላክ ለአብርሃም የሰጠው ትልቁ ተስፋ ያለው አብርሃም በተኛ ጊዜ ወደ ሰማይ ከዋክብት ተመልከት፣ ዘርህን እንደዚህ አበዛለሁ አለው። ወደ ሜዳው አወጣና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጥር አለው፣ ዘርህንም እንዲህ ይሆናል አለ በዘፍጥረት ምዕራፍ 15 ቁጥር 5 ላይ። ይህ ማለት በህይወታችሁ ውስጥ የማይቆጠር በረከት እንደሚመጣ፣ ቤተሰባችሁ ወይም የሥራ ውጤታችሁ ብዙ ፍሬ እንደሚበዛና የእግዚአብሔር የተስፋ ቃል በእናንተ ላይ የሚፈጸምበት ጊዜ እንደሆነ ይናገራል። እግዚአብሔር ብዙ የተናገራችሁ የተስፋው ቃል አካል እንደሚይዝ የሚያስደንቅ ህልም ነው። ሌላው ደግሞ ከዋክብት ማየት መሪነትና መለኮታዊ ጥቆማ ሊሆን ይችላል። የምስራቅ ጠቢባኖች ኢየሱስ ክርስቶስ የተወለደበትን ቦታ ያወቁት በከዋክብት ተመርተው ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ ኢየሱስ በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ ብሎ ይናገራል። ግራ የተጋባችሁበት አቅጣጫ የጠፋባችሁ ነገር ካለ እግዚአብሔር ግልጽ የሆነ ምሪትና ምልክት እንደሚሰጣችሁ የሚያሳይበት አቅጣጫ ነው። ኮከቡ ጉዟችሁን ወደ ብርሃንና ወደ ስኬት እንደሚመራው ፍንጭ ይሰጣል። ስለዚህ ኮከብ ማየት ወደ ሆነ ምዕራፍ ውስጥ እንደምትደርሱ የሚያሳይ ህልም ነው። አሳይ አቅጣጫ ኮከብ ካያችሁ የስልጣን እንደምታገኙ፣ ክብርን እንደምታገኙ፣ ከፍታው ላይ እንደምትወጡ የሚጠቁም ህልም ነው። ዮሴፍ ካየው ህልም ውስጥ 11 ከዋክብቶች ለዮሴፍ ሲሰግዱለት ዮሴፍ በህልሙ አይቷል። በዘፍጥረት ምዕራፍ 37 ቁጥር 9 ላይ ሲናገር ደግሞም ሌላ ህልምን አለመ፣ ለወንድሞቹ ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ህልምን አለምኩ፣ እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ ብሎ ይናገራል። እግዚአብሔር ወደፊት የሚሰጣችሁን ታላቅ ስልጣን፣ ሞገስ፣ ተጽዕኖ ፈጣሪነትን የሚያሳይበት ህልም ነው። ሰማይ ላይ ካያችሁ ሰማይ ስልጣን እንዳላችሁ፣ ስራ ቦታ ላይ ኮከብ ካያችሁ በስራ ቦታ ላይ እግዚአብሔር ስልጣን እንደሚሰጣችሁ፣ በአገልግሎት ስፍራ ወይ የት ከተማ ነው ያያችሁት ኮከብ፣ በዛ ከተማ ላይ ስልጣን፣ ክብርን፣ ታላቅነትን ጌታ በእናንተ ላይ እንደሚገልጥ ምሪት የሚያሳይበት የሚያስደንቅ ህልምና ፍቺ ነው። ሰዎችና ሁኔታዎች ለእናንተ ስኬት መንገድ እንደሚከፍቱ የሚጠቁም ህልም ነው። ከዋክብት ማየት የጽድቅና የቅድስና ብርሃን ነው። ነቢዩ ዳንኤል እንዲህ ብሎ ተናግሯል። ብዙ ሰዎችን ወደ ጽድቅ የሚመልሱ በሰማያት እንደ ከዋክብት ያበራሉ ብሎ ይናገራል። መጽሐፍ በዳንኤል ምዕራፍ 12 ቁጥር 3 ላይ ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ብሎ ይናገራል። ማለት መንፈሳዊ ዕውቀታችሁና ጥበባችሁ እያደገ መሆኑን እንዲሁም እናንተ ለብዙዎች ምሳሌ ብርሃን የምትሆኑበት የጸጋ ደረጃ ላይ መድረሳችሁን ያሳያል። ደመቀና የሚያብረቀርቅ ከዋክብት ካያችሁ ታላቅ ደስታና የምስራች እንደሚመጣ እንዲሁም የተደበቀ ጸጋና ልዩ የሆነ ስጦታ ተሰጥኦ በሰዎች ፊት እንደሚገለጥ፣ ሰዎች የሚያዩበት፣ ብዙ ሰዎች የሚከተሉበት ነገር ላይ እግዚአብሔር እንደሚያቆማችሁ
በእናንተ ላይ አስደናቂ ተሰጥኦ እንደሚታይ የሚያመለክትበት አስደናቂ ህልም ነው። ይህ ተሰጥኦ እግዚአብሔር እንደሰጠ የሚያሳይበት አስደናቂ መንገድ ነው። በሰማይ ላይ ኮከብ አይታችሁ ያያችሁት ኮከብ ሲወድቅ ደግሞ ማየት ይህ አንዳንድ ጊዜ የታዋቂ ሰዎች ውድቀት፣ ከስልጣን ካለበት ክብር መውረድ ወይም ደግሞ መንፈሳዊ ጥንቃቄ ማድረግ እንደሚገባችሁ የሚያሳይ የማስጠንቀቂያ ምልክት ሊሆን ይችላል። አንድ ላይ ተሰብስቦ ብዙ ከዋክብት ካያችሁ የሰላም፣ የትርፍ፣ የቤተሰብ አንድነት ምልክት ነው። የንጋት ኮከብ ካያችሁ ደግሞ ይህ ማለት የኢየሱስ ክርስቶስን ሊያሳይ ይችላል። ክራይስት ሊሆን ይችላል። ኢየሱስ ክርስቶስ ራሱ የሚያበራ የንጋት ኮከብ ተብሎ እንደተጻፈ በራእይ ምዕራፍ 22 ቁጥር 16 ላይ ይናገራል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩኝ። እኔ የዳዊት ስርና ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ ብሎ ይናገራል። ይህን ካያችሁ ከባድና አስጨናቂ የህይወት ጊዜያችሁ አብቅቶ የጌታ ጸጋ በህይወታችሁ ላይ እንደነገሰ የሚያበስር የሚያስገርም ህልም ነው። በህልሞቻችሁ 666 የሚለውን ቁጥር ወይ ዕቃ ላይ ወይ ልብስ ላይ ወይ ሰው ግንባር ላይ ወይ እጅ ላይ የሆነ ቦታ ይህንን ቁጥር ካያችሁ ምን አይነት መልእክት እግዚአብሔር ሊናገራችሁ ነው? ይህንን ህልም በመንፈሳዊ ዓለም ወይ መጽሐፍ ቅዱስን መሰረት አድርገን ይህንን ህልም እንፍታ። በመጽሐፍ ቅዱስ ውስጥ የዚህ ቁጥር ዋናው ፍቺ አንደኛ ይህንን የአውሬውን ቁጥር ወይም 666ን በህልሞቻችሁ ይህንን ቁጥር ካያችሁ አንደኛው ፍቺው የአውሬውና የሰው ቁጥር ነው። በራእይ ምዕራፍ 13 ቁጥር 18 ላይ ሲናገር ጥበብ በዚህ አለ፣ አእምሮም ያለው የአውሬውን ቁጥር ይቆጥራል፣ ቁጥሩም የሰው ቁጥር ነውና ቁጥሩ 666 ነው ብሎ ይናገራል። በመጽሐፍ ቅዱስ 7 ቁጥር ጌታ እግዚአብሔር ከሰራው ስራ በሰባተኛው ቀን አረፈ ይላል። 7 ቁጥር ማለት ፍጹምነትን ያሳያል። 6 ቁጥር ደግሞ የሰውና የድካም ቁጥር ነው። 6 ቁጥር ስለዚህ 666 ማለት የሰውን ፍጹም አለመሆንና ኃጢአትና ከእግዚአብሔር ሐሳብ ውጪ የሆነን ተቃዋሚ ስርዓትን ያሳያል። እግዚአብሔርን የሚቃወም ስርዓት እንደሆነ፣ አካሄድ እንደሆነ፣ ድርጊት እንደሆነ ፍንጭ የሚሰጥ ነው። ይህንን ቁጥር በሆነ ሰው እጅ ላይ ካያችሁ ያ ሰው እግዚአብሔርን የሚቃወም የእግዚአብሔርን አሰራር የሚቃወም አደገኛ የአጋንንት ስፒሪት የሚያስቀጥል ሰው ነው። የሆነ ቦታ ላይ ያን ቁጥር ትምህርት ቤት ካያችሁ፣ ስራ ቦታ ካያችሁ ወይ የሆነ ድርጅት ውስጥ ካያችሁ እግዚአብሔር እያላችሁ ያለው እግዚአብሔር የሚቃወም ስርዓት በዚህ ስፍራ ላይ አለ። የአጋንንትን ሲስተም የሚያስቀጥል አደገኛ አሰራር በዚህ ስፍራ ላይ አለ ብሎ እግዚአብሔር የሚናገርበት አቅጣጫ ነው። ሁለተኛ ደግሞ ይህ ህልም መንፈሳዊ ህይወትህ እንዲነቃ፣ እንድትጸልይ፣ ወደ ቃሉ እንድትመለከት፣ የጠላትን ስራ እንድታፈርስ የሚጠቁም አስደናቂ የማንቂያ ምልክት ነው። ይህንን ቁጥር በህልም ማየት እንድትፈራ ሳይሆን በመንፈሳዊ ህይወት እንድትነቃ ማስጠንቀቂያ የሚሰጥበት አስደናቂ ህልም ሊሆን ይችላል። በዙሪያ ያሉ ዓለማዊ ፈተናዎች፣ የስህተት ትምህርቶች ወይም መንፈሳዊ ህይወትን ሊያጠቁ ወይም ሊያደናቅፉ ወደማይሆን አቅጣጫ ሊያስቱ የሚችሉ ነገሮችን እንድትነቃባቸውና የእግዚአብሔር ሙሉ የጦር ዕቃ እንድትለብስ እንድትታጠቅ የሚያሳስብ ሊሆን ይችላል። እግዚአብሔር የጦር ዕቃ በኤፌሶን ምዕራፍ 6 ቁጥር 10 እስከ 18 ይናገራል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ ይቻላችሁ፣ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ካለ በኋላ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ብሎ ይናገራል። ይህ መንፈሳዊ የጦር ዕቃ እንድትታጠቅ
እንድትለብስ የተሰጠ ማጥሪ ሊሆን ይችላል። ሶስተኛ ይህ የዚህ ህልም ፍቺ ቀን ያሰብከው በህልም ሊመጣ የሚችልበት አጋጣሚ ሊሆን ይችላል። በቀን ውስጥ ካሰብነው ከሰማነው ከምናየው ፊልም ወይም ሚዲያ ላይ ካየናቸው የሆኑ ምስሎች ከውስጣዊ ስጋታችን ወይም በመንፈሳችን በልባችን ላይ ከተቀረጸው እንዲህ አይነት ህልሞችን ሊያሳየን ይችላል። ዋናው መጽሐፍ ቅዱሳዊ እውነታ ጌታ ኢየሱስ ክርስቶስ ዓለምን ክፉ ስራውን ሁሉ አሸንፌአለሁ ብሎ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ይናገራል። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬአለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። ክርስቶስ ላለና እውነተኛውን የእግዚአብሔር መንፈስ ለተቀበለ ሰው የጠላት ምልክት ምንም አይነት ስልጣን ኃይል የለውም። አንተ ራይት ዌይ ላይ ትክክለኛ የእግዚአብሔር ዓላማ ሐሳብ ውስጥ ካለ እግዚአብሔር አምላክ ዓለምን አሸንፌአለሁ ብሎ ኢየሱስ ክርስቶስ እንደተናገረው አንተም ዓለምን አሸንፈ የተቀበልከውን ጸጋ በአንተ የተገለጠ የጠላት ኃይል በአንተ ላይ አንዳች ስልጣን እንደሌለው እግዚአብሔር አምላክ በድፍረት እየሞላ የሚያስታጥቅበት የሚያስገርም ህልም ነው። ይህንን 666 የሚለውን ቁጥር በሰው አካል ላይ ወይ በግንባር ላይ ወይ በእጅ ላይ ካያችሁ ህልሙ ራእይ መጽሐፍ ላይ ከተናገረው ቃል ቀጥታ የሆነ ትስስር እንዳለው ያሳያል። ይህ ራእይ በመጽሐፍ ቅዱስ ውስጥ በተለይ በራእይ ከተጻፉት መጽሐፍቶች ጋር በቀጥታ የሚገጣጠምበት ትርጉም አለው። በሰው አካል ላይ ይህንን የክፋት ቁጥር የማየት እነዚህን ትርጉሞች ይይዛል። አንደኛው 666 በሰው እጅ ላይ ካያችሁ፣ በሰው ግንባር ላይ ካያችሁ፣ በሰው ነገር ላይ ካያችሁ አንደኛው ፍቺ ቃሉ እውነት እንደሆነ የሚያስታውቅበት ወይም ነጸብራቅ ወይም መገለጥ የቃሉ እውነት መታየት ወይንም የቃሉ እውነት መገለጡን የሚያመለክት ሊሆን ይችላል። በራእይ ምዕራፍ 13 ቁጥር 16 ላይ ታናናሾችና ታላላቆችም ባለጠጎችና ድሆች ጌቶችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያደርጋል ብሎ ይናገራል። ይህ የሚያደርገው አውሬው ነው። ስለዚህ በግንባርና በእጅ ምልክት ላይ ማየት ቀጥታ ከዚህ ቃል ጋር የተገናኘ ራይት የሆነ የተገለጠ ህልም ነው። ይህንን ምልክት ባያችሁ ጊዜ ቃሉ ላይ የተጻፈው ተገልጧል፣ በሰውየው ላይ ተገልጧል፣ ምልክቱን ተቀብሏል ጌታ ብሎ እየተናገረና እየጠቆማችሁ ሊሆን ይችላል። ይህንን በሰው አካል ላይ በህልም ካያችሁ መንፈስ ቅዱስ ለመጨረሻው ዘመን የቃሉ እውነት ንቁ መሆንና አእምሮ ወይም ነፍስ መጽሐፍ ቅዱስ ላይ ያሉ ማስጠንቀቂያዎችን እየገለጠልህ መሆኑን የሚያሳይበት መንገድ ነው። ሁለተኛ የክፋት ተጽዕኖ ማስጠንቀቂያ ነው። ይህን ቁጥር ያለበትን ሰው በህልም ማየት በዙሪያ በአገልግሎት ሆነ በግል ላይፍ ላይ የእግዚአብሔርን መንገድ የማይከተሉ በጥልቁ መንፈስ በክፉ አሰራር የተተበተቡ ወይም ዓለማዊ ስርዓት የአውሬውን አካሄድ የአውሬውን ተግባር የሚደግፉ ሰዎችን አሰራሮችን ወይም አስተምሮቶችን እንድትጠነቀቅ የተሰጠ ማስጠንቀቂያ ሊሆን ይችላል። ይህ ምልክት ያለበት ሰው ካለ ቶሎ ከዛ ሰው መለየት አለብህ። ያ ሰው እንዲህ አይነት ስፒሪት አለበት ወይ ከዚህ ዓለም ጋር ያደረገው ኪዳን አለ ብሎ እግዚአብሔር እየጠቆመ ነው። ሶስተኛ ዲዘርኒቲ ስፒሪት ወይም ይህንን ህልም ስትመለከቱ እግዚአብሔር የጥልቁ መንፈስ አለበት ብሎ ሊናገርበትም አቅጣጫ ሊሆን ይችላል። እግዚአብሔር ማስተዋልንና መናፍስትን የምንለይበትን ጸጋ እግዚአብሔር እንደሚሰጥ መጽሐፍ ቅዱስ ላይ ይናገራል። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ሲናገር ለአንዱም ትንቢት መናገር፣ ለአንዱ መናፍስት መለየት፣ ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ በልሳን የተነገረውን መተርጎም ይሰጠዋል ብሎ ይናገራል። ይህ የመንፈስ ቅዱስ ስጦታ ነው። የዲዘርኒቲ ቅባት እግዚአብሔር በአንተ ላይ እንዳመጣ የሚናገርበት ህልም ሊሆን ይችላል። የመለየት ጸጋ እንደሚሰጥ የሚጠቁምበት ህልም ሊሆን ይችላል። በፊዚካል ዓለም ሲታይ አለባበሳቸው በመልካም ነገር የተደበቁ ጥሩ የሚመስሉ ነገር ግን በውስጣቸውና በስራቸው የክፋት ዓላማ ያላቸው የጥልቁን መንፈስ የሚያስቀጥሉ ኪዳኑን አድሰው የሚቀጥሉ ስራቸውን ተግባራቸውን እግዚአብሔር እየገለጠልህ ወይም የተደበቀው እያሳየህ ሊሆን ይችላል። አራተኛው ይህል እግዚአብሔር ማህተም ብልጫ ነው። ይህንን ራእይ ማየት አንተ ራስህ በክርስቶስ ኢየሱስ ያለን የከበረ ማህተም እንድታስታውስ የሚናገርበት ህልም ነው። አንተ ከእግዚአብሔር ዓለም እንደሆንክ ያ ደግሞ ከጨለማው ዓለም እንደሆነ የተለየህ እንደሆንክ የሚናገርበት መንገድ ነው። በኤፌሶን ምዕራፍ 1 ቁጥር 13 ላይ
በእርሱም ደግሞ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል ብሎ ይናገራል። የእግዚአብሔር ልጆች ስለሆንን የመንፈስ ቅዱስ ማህተም ስላላቸው የእግዚአብሔር ልጆች የሆኑ ሰዎች የመንፈስ ቅዱስ ማህተም ስላለባቸው የክፉ ምልክት በእነርሱ ላይ ምንም አይነት ስልጣን የለውም። ቀድሞ የተደረገብን የክርስቶስ ኢየሱስ ማህተም አለ። ስለዚህ መንፈስ ቅዱስ ማህተም ታተመባችሁ ይላል። ለሌላ ልንሆን ወይም ሌላ ምልክት ልንቀበል አንችልም። ቀድሞ ምልክት ስላለን የደሙ ምልክት በላችን ላይ ስላለ ሌላ ምልክት ሰውነታችን ወይ መንፈሳችን አያስተናግድም። እግዚአብሔር እንዲህ ብሎ ሊናገራቸው ሊሆን ይችላል። ይህንን ራእይ ለጥንቃቄ ለንቃትና ለመጸለይ እንጂ እግዚአብሔር ያሳያችሁ በፍርሃት እንድትሸበሩ የተሰጠ ህልም ወይ የታየ ህልም አይደለም። እግዚአብሔር የሚጠብቅህን ጥበቃ አስብ። የሚጠብቅህ አይተኛ አንቀላፋም ይላል። ጸጋ ይብዛላችሁ። ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ። ጸሎት የፈለጋችሁ ሰዎች በውስጥ መስመር ደውሉልኝ። በሌላ ቪዲዮ ደግሞ እንገናኛለን። ሻሎም